ትላንትና ማታ የአፍሪካውያንንና የሴኔጋልን ልብ የሰበረ እጅግ አሳዛኝ ምሽት ሆኖ አልፏል። ይህ የሴኔጋል እጣ ወይስ የአሰልጣኙ ስህተት? አንዳንዶቹ እንደሚሉት የዳኛው ተጽዕኖ ወይስ እርግማን ብለን እንጠይቃለን። ሰላም፣ ይህ ሰብቲዩብ ነው። ስለምትከታተሉ እናመሰግናለን። በዓለም ዋንጫ እግር ኳስ ትንተና ተመልሰናል። ትላንትና ሴኔጋል 2-0 ስትመራ ቆይታ ባልተጠበቀ እና አንዳንዶቹ እንደሚሉት ደግሞ የአፍሪካውያን አሰቃቂ ደቂቃ በሚሉት በ86ኛው ደቂቃ በተቆጠረባት ጎል ልትባረር ችላለች። የዚህን ሙሉ ጨዋታና ታሪካዊ ገጠመኝ የታሪክ እርግማን ያስባለውን ጭምር ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉን። ይህ ቪዲዮ ለሰዎች እንዲደርስ ሼር አድርጉ፣ ላይክ፣ ቤተሰብ ያልሆናችሁ ደግሞ የደውል ምልክቷን እየነካችሁ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁን ጻፍ አድርጉ። የትላንትናው ምሽት ሴኔጋልና ቤልጂየምን አገናኝቶ ምን ያስመለክታል ተብሎ ሲጠበቅ የሴኔጋልን የበላይነት ቢያስመለክትም ውጤቱ ግን አሳዛኝና አስደንጋጭ ሆኖ ለአፍሪካውያን አልፈዋል። ይህ የታሪክ እርግማን ወይስ የአሰልጣኝ የዳኛ ስህተት? ጨዋታው በተጀመረ በ24ኛው ደቂቃ ሴኔጋል የመጀመሪያውን ጎል ዲያሬ ባስገባው መሪነቱን ያዘች። በዚህ ሁኔታ ጥሩ እየሄደ ሳለ የመጀመሪያው አጋማሽ ተጠናቀቀ። የመጀመሪያው አጋማሽ ተጀምሮ በ8ኛው ደቂቃ እስማኤል አንሳር በተባለው ተጫዋች ምርጥ ጎል ሴኔጋል በማስቆጠር የመሪነቱን ቦታ አመቻችታ ያዘች። ይህ ውጤትና ደቂቃው እየገፋ ሲሄድ አሰልጣኙ ጥንቃቄ የማድረግ ጨዋታውን የማቀዝቀዝ እና በቁጥጥራቸው የማዋል ተግባር ማከናወን ሲኖርባቸው ቸል ያሉት ይመስላል። አስፈሪ ሰዓት የተባለው 86ኛው ደቂቃ ደረሰ። ኮት ዲቯር ኮንጎ የተቆጠረባቸው ደቂቃ ነው። እነዚህ ሀገር ላይም በዚህ ደቂቃ ጎል ተቆጥሮባቸዋል። ቤልጂየም ሉካኮ በተባለው ተጫዋች የመጀመሪያውን ጎል አግብታ 2-1 አደረገች። አሁንም አሰልጣኙ ጨዋታውን ሳያረጋጉ ቀሩና በ89ኛው ደቂቃ ቤልጂየም ተጨማሪ ሁለተኛውን ጎል አስገብታ አቻ ሆኑ። ይህም ለተጨማሪ ደቂቃ ተዳረጉ። ሴኔጋል የሞራል መዛል፣ ቤልጂየም ደግሞ የሞራል መነቃቃት እያገኙ ሄዱ። በተጨመረው 30 ደቂቃ ሴኔጋሎች መለያ ምትን በሚፈልግ አጫወት ቤልጂየሞች በመልሶ ማጥቃት ጨዋታውን አስቀጠሉ። እንዲህ እያለ 120ኛው ደቂቃ ደርሶ ጨዋታው ሊጠናቀቅ ነው ሲባል በሴኔጋል የግብ ክልል ዙሪያ አንድ ግርግር ተፈጠረ። በዚህ ንክኪም ዳኛው ለቤልጂየም ቫር ተመልክተው የፍጹም ቅጣት ምት ሰጡ። በሁለቱ ተጫዋቾች መካከል ንክኪ የነበረ ሲሆን ንክኪው ግን ለፍጹም ቅጣት ምት አያበቃም። የነበራቸው ንክኪ ቀላልና ተጫዋቹም ለኳሱ እንጂ ለተጫዋቹ ብሎ ያልሰነዘረው ሲሆን በዛ ላይ ደግሞ የቀረው ሽርፍራፊ ሰከንድ ለሁለቱም እኩል እድል የሚሰጥ መለያ ምት ከመሆኑ አንጻር ዳኛውን ይህንን ከግንዛቤ ውስጥ ከተው ማለፍ ሲኖርባቸው እጅግ የሴኔጋል ደጋፊዎችንና የአፍሪካ ሕዝብን ያሳዘነ የፍጹም ቅጣት ምት ሰጡ። በዚህ ፍጹም ቅጣት ምት የተሰጠው የቤልጂየሙ ተጫዋች ያለምንም ስጋት እና ፍርሃት በራስ መተማመን ጎሏን አስቆጥሮ ቤልጂየም 3-2 አሸንፋ የጭማሪ ደቂቃ ጨዋታ ሽንፈቷን ሴኔጋል በድጋሚ ከ24 ዓመት በኋላ አስተናገደች። የዛሬ 24 ዓመትም ሴኔጋል ልክ እንደዚሁ በተጨማሪ 30 ደቂቃ ጨዋታ ቱርክ አስቆጥራባት በድንገተኛ ጎል በሚባለው ጎልደን ጎል ተብሎ በሚጠራው ያስቆጠረ ያሸንፋል የሚል ሕግ በነበረበት ወቅት ነበርና በአንድ ጊዜው ከጨዋታ ውጭ ሆና ልታስመዘግብ የነበረውን ጥሩ ውጤት በድንገት አታ ከውድድሩ መሰናበቷ ይታወሳል። ዛሬም እንደዚሁ ተደግሟልና ለሴኔጋልና ለአፍሪካ እጅግ ልብ የሚሰብር ውጤት ሆኖ አልፏል። በአጠቃላይ የአፍሪካ ቡድኖች አፈጻጸማቸው አላምር አለ እንጂ መጀመሪያ ላይ ብዙዎቹ በማስቆጠር ደረጃ ጥሩ ውጤት ነበራቸው። ዳኛ ላይ ከማሳበብ መጀመሪያ ራስን መጠበቅ ሳይሻል አይቀርም። ከትላልቅ ቡድኖች ጋር በዳኛ በኩል እኩል ተቀባይነት ይኖራል ብሎ ማሰብ ዘበት ሳይሆን አይቀርም። ሀሳብ አስተያየቶቻችሁን የእናንተን ጻፍ አድርጉ። የእኛን ከዚያው አቀረብንላችሁ። በቀጣዩ እስከምንገናኝ ቻው።